እንዲሌለን ወደ መድረክ መጋበዝ ይፈልጋለሁ። ደህና ዋላችሁ። መሲ እንኳን ደህና መጣሽ። ዶክተር እንደገና ተመኪዩ አሰለፈች መታለች። እኔ ሁላችሁም ስላየናችሁ ደስ ብሎናል። ኃይሌ ስላላየሽ ነው አሰልፍ። ቴንኪዩ ሁላችሁም ስለመጣችሁ። ኃይሌ ነካክቶታል። ከሱ ልጀምር ወሬ ከዲስከቨር ኢትዮጵያ ክላሲክስ አይ ዶንት ኖ ስንቶቻችሁ እንደምታውቁ ግን ብዙዎቻችሁ አብረን እንደተጓዝን አውቃለሁ። እዚህ ውስጥ ላለፈው 7 ወራት ደስ የሚል ጆርኒ ነበርን በተለያዩ 6 ከተሞች ኢትዮጵያ ውስጥ 2 weeks ago ሀረር ነበርን መዝጊያውንና የማይረሳ ጊዜ ነበር ያሳለፍነው። ከሄድንበት 6 ከተማ 3ቱ ጋር ኃይሌ ሪዞርት ነበረ። አርባ ምንጭ ሄድን ጊዜ ለኃይሌ ደውዬ ጠዋት ሆቴሎቹ መኖራቸው ደግሞ ይበልጥ ኢንጆይ እንድናረግ አረገን። ዩ ሜክ አወር ላይፍ በጣም ኤክሳይቲንግ በሆቴሉም በሩጫውም እያልኩ ነበርና የእውነት ከልብ ኩራት ይሰማኛል ታላቅ ሩጫን ስለሰጠን ኃይሌ። ሆቴሉንም እንደዛው። ግን አሁን ያው 26 ዓመት ሆነንና ታላቅ ሩጫ ኢዝ ኖት ኤኒሞር የኃይሌ አይደል የአገር ሌጋሲ ነው፣ የሁላችንም ኩራት ነውና እኔ ታላቅ ሩጫ ነው ከየዚህ ስለቆምኩኝ የእውነት ከልብ ኩራት ይሰማኛል። አቶ መኪዩ እንዳለው ግን ታላቅ ሩጫ ሹድ ቢ ለጀነሬሽን የሚተላለፍ ዛሬኛ አለን፣ ከዚህ በኋላ የምናስተላልፍለት ሰው እንፈልጋለን። አሁን የኢትዮጵያ ሕዝብ በሙሉ ይመለከተዋል። የሚረከበን የኢትዮጵያ ሕዝብ ነው። ስለዚህ እነሱ እንዳሉት እና አቶ መኪዩ ዶክተር እንደገና እንዳሉት ኃይሌም እንዳለው የታላቅ ሩጫን ማደግ እና ወደፊት መሄድ የሁላችንም ኃላፊነት ነው ብዬ ይሰማኛል። እና ከማየውም ነገር እንደሱ ነው አንደርስታንድ ማድረገው ከብዙዎቻችሁ ጋር እና ዛሬ 26 ብለናል። እንግዲህ 27 28 እያለን ከእናንተ ጋር እንቀጥላለን። ቢፎር አይ ሜንሽን ስለ ባንክ ኦፍ አሜሪካ አንድ ማለት እንፈልገው ሶፊ ማልትን እንድታመሰግኑልኝ እፈልጋለሁ ከልቤ። ሳምሪ ያለች እዛ ጋር ጓደኛ ሆነናል። አሁን ስቲል ትታችሁን ስላልሄዳችሁ በጣም እናመሰግናለን። በጣም ደስ ይለናል መቀጠላችን ከእናንተ ጋር። ከስፖንሰርሺፑ በላይ ፓርትነርሺፕ ስለሆነ ያለን በጣም አመሰግናለሁ። ከሱ ውጪ ስለ ቴሌ እመጣለሁ። ቴሌን መሳይ አለ ሀረር ቀርተ እዚህ ስለመጣ ቢያንስ ቅርታ አድርግና የእውነት ቴሌን፣ ዩኒሴፍን፣ ዳሽን ባንክ አሁን ቢወጡም ብዙ ረጅሙን ጊዜ አብራችሁን ኢትዮጵያ ኤርላይንስ ከጀመርን ጀምሮ የሆነ መቅደ ያለው እናንተ ሁሉ ብዙ ረጅም ጊዜ ታላቅ ሩጫ እዚህ እንዲደርስ እና አሁን ወደ ትልቁ አዲሱ ቻፕተር እንድንሄድ ስላመጣችሁን ከተሳታፊዎች ጨምሮ በጣም ከልብ አመሰግናለሁ። ታላቅ ሩጫ ከጀመረ ጀምሮ እንደ ኢንተርናሽናል የተመዘገበ ውድድር ነበረ። ዓለም አቀፍ ቀኖችን ሰጥተን ኢንተርናሽናሊ የተመዘገበ ውድድር ነው። ዊዝ ባንክ ኦፍ አሜሪካውን ግን መምጣት ታላቅ ሩጫ ግሎባል ይሆናል ብለን ነው
የምናስበው። በግሎባል ስል ምን ማለት ነው? አዳዲስ ብዙ ነገሮች እናስተዋውቃለን። አንዱ ቴክኖሎጂ ነው። ከቴክኖሎጂ መሀል ቅድም ኃይሌ እንዳለው ለተሳታፊዎች ታይም ቺፕን ኢንትሮዲውስ ማድረግ እንጀምራለን በዚህ ዓመት። በዚሁ አጋጣሚ እንድታውቁት 3 መነሻ አለን። አምና 2 መነሻ ነው የነበረን። መስቀል ስኩዌር የሚነሳው ሰው የቀይ መነሻ፣ ከጊዮን በኩል አረንጓዴ ፋስት ዌቭ ማለት ነው 1 አወር የሚሮጡት። አሁን 3ኛ ዌቭ ደግሞ እየጀመርን ነው ከሴንት ጆሴፍ ሳይድ ማለት ነው። ስለዚህ አንድ ባንክ ኦፍ አሜሪካ በመጨመራቸው ከቴክኖሎጂው በተጨማሪ ልጠቅሰው የምወደው ተማሪዎችን ማሳተፍ እንችላለን። ታላቁ ሩጫ ሁሌ አፎርደብል ነው ወይ ለሁሉም ሰው ብለን ያስጨንቀን ነበረ እና ዲሞግራፊያችን ስናየው ሃይ ስኩል እድሜ ላይ ያሉ ልጆች 2% ብቻ ነበር የሚሳተፉት እና አሁን 3000 ልጆችን ባንክ ኦፍ አሜሪካ በነፃ እንዲሳተፉ ያደርግልናል። ስለዚህ 3 መነሻ ይኖርናል። ኢንተርምስ ኦፍ ቴክኖሎጂ ብዙ ከተሳታፊው ጋራ አሁን ምዝገባ መዝግበን እስከ ህዳር ድረስ ሳንገናኝ እንዳንቀር ትሬኒንጎችን ጀምረናል፣ ሩጫውን ለማጠንከር። አሁን ግን የትሬኒንግ አፕንም ኢንትሮዲውስ እያደረግን ነው። ስለዚህ ማንኛውም ሰው በቴሌብር ሲመዘገብ እሱ ትሬኒንግ አፕ መጫን እፈልጋለሁ ብሎ ቲክ ካደረገ 7 weeks to go to the race ደስ የሚል ጆርኒ የትሬኒንግ የአብሮነት ይኖርናል እስከ ውድድሩ ድረስ ማለት ነው። ስለዚህ በ3ኛነት ግን ለቴክኖሎጂ አንዱ ዊሻችን ለታላቁ ሩጫ ከዓለም አንደኛው ትልቁ 10 ኪሎ ሜትር መሆን ነው። አሜሪካ ውስጥ ፒስትሪ የሚባል አትላንታ የሚደረግ ቴንክ ያለ እዛም 60,000 ሰው ነው የሚመዘገበው። ኃይሌ እንዳለው ግን ፊኒሸር ነው የሚቆጠረው። ላስት ኤፕሪል ለንደን ማራቶን ከዓለም አንደኛው ማራቶን ተብሏል። ስንት ፊኒሸር በትክክል አስቆጥረው 59,850 ፊኒሸር አስቆጥረው ነው ፊኒሸር። ስለዚህ 60,000 ሰው መመዝገብ ሬጅስተር ማድረግ አለብን፣ ፊኒሸርም ማስቆጠር አለብን። ስለዚህ የእውነት ለቴሌ በጣም አመሰግናለሁ። ድርጅቶችም በዚህ ዓመት እያንዳንዱ ስታፍ ኢንዲቪዥዋል እየገባ መመዝገብ ግዴታ ነው። ቴሌ ሊጠቅሙ ነው እንደ ያለን አለ አይደለም። ከዓለም አንደኛ ትልቅ ሬስ ለመሆን ካለብን ሁሉም ሰው መመዝገብ ስላለብን እንዳልኩት የሁላችንም ስለሆነ ታላቁ ሩጫ ፕሊዝ በሱ ተባበሩን። እያንዳንዱ ሰው መመዝገብ ግዴታ ነው። በመጨረሻም ግን ከባንክ ኦፍ አሜሪካ ጋር ባለን ፓርትነርሺፕ በትልቁ የምንሰራው ውል ቢ ፈንድሬዚንግ። ታላቁ ሩጫ ከዚህ በፊት ከውጭ ሀገርም ፈንድሬዝ አድርገው ይሁን እዚሁ እኛ ካረግነውም ከ100 ሚሊዮን ብር በላይ ተሰብስቦ ለቻሪቲዎች ተሰጥቷልና ዘንድሮ ግን ከነሱ መጨመር ጋር እና ለፈንድሬዚንግ ካላቸው ትልቅ ቦታ ጋር የተሻለ ፈንድሬዝ እናደርጋለን ብለን እናስባለን። አንድ ጊቭን ኤንድ ጌይን የሚባል ኢንተርናሽናል ፈንድሬዚንግ ፔጅ አለ። እሱ ላይም ተመዝግበናል። የበለጠውን ኢንፎርሜሽን የትኛውን when we launch the fundraising ቦታዎችን መክፈት ስንጀምር ኦክቶበር ላይ የምንጨምር ይሆናል። ሪቻርድ ብሎ እንደሆነ አላውቅም። 5 ሰዓት ከሩብ ጀምሮ መሳይ ኮንፈርም ያደርጋል። ቴሌብር ላይ ምዝገባ ተጀምሯል ኦፊሻሊ። ስለዚህ መመዝገብ ጀምሩ። አለቀ እንዳትሉን፣ ያው ተናግረናል፣ አልሰማውም የለም። ዛሬውኑ አሁን መመዝገብ ትችላላችሁ። ከዚህ በኋላ አንደር ኤጅ የሆኑ ከ18 ዓመት በታች የሆኑ ልጆች በወላጆቻቸው በኩል አንድ ወላጅ 2 ሰው ማስመዝገብ ይችላል። ስለዚህ የ2026 ታላቁ ሩጫ በኢትዮጵያ ፕሬዘንትድ ባይ ባንክ ኦፍ አሜሪካ ምዝገባ ኦፊሻሊ ጀምረናል። ስለመጣችሁ ደስ ይለናል፣ ደስ ብሎናል። መልካም ቀን ይሆንላችሁ። The 4 things that Dagi highlighted, which is why this is a new chapter in our digital technology. The first thing is all our registration is now digitalized. The second thing